ቤተ መንግስቱ ከ4 ኪሎ ይወጣል፣ ኢትዮጵያ ትፈወሳለች። በቅርብ ጊዜ ኦሬዲ የጫካ ፕሮጀክት አልቋል አይደለም? አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። ሃይማኖት ከሆነ ሃይማኖትን መስበክ፣ ሃይማኖት ውስጥ ገብተህ ግን ፖለቲካ የምትፈተፍት ከሆነ አናት ይፈተፈታል። ያው የዋጋ ግሽበትን እንዴት አድርገን ድሃውን እንዳይሰቃይ የምናደርግበት መንገድ በተለይ ፈለቀ በእርሻ በኩል ኢትዮጵያ ውስጥ የሚፈለገውን ነገር በደንብ አድርገን ብታስተካክል የኢትዮጵያ ሕዝብ በሰፊው ሊጠቀም ይችላል። ለዕለት ጉርስ ብቻ የሚጨነቁ ሰዎች፣ የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ። ለነሱ ዋናው ትኩረት ሆድ ነው። ለነሱ ዋናው ትኩረት ዛሬ በልቶ ማደር ነው። ማን ነው ታዲያ ጠቅላይ ሚኒስትሩ? ማን ነው ታዲያ ለህዝቡ የሚያስብ? የሞራልስ የበላይነት ማን አለው ብዬ ሳስብ በእሳቸው ንግግር አብይን ስመለከተው የአብይ ትንሽነት አየው። አብይን የሚደግፈው ሰው አሁን የለም። አብይን የሚደግፈው የቀበሌ ሚኒሻና ደንብ አስከባሪ የሴፍቲ ኔት ተጠቃሚዎች ናቸው። አብይ ህዳሴን ደፍሮ ያውቃል። አብይ የሚያውቀው ሰው አስገድዶ በመድፈር 10 ሰዓት ተኩል አካባቢ ለሰልፉ የወጡ ሰዎች የመኪና አደጋ አጋጥሟቸው ከ40 በላይ ሰዎች ተጎድተው ዳግማዊ ምኒልክ ሆስፒታል ገብተዋል። የሞተም አለ። ኦሮሚያ የባህል ልብስ ውጭም በተለየ መልኩ አንዳንድ ልብሶችን የሚለብሱ ሰዎች ላይ እርምጃ እንወስዳለን ብለዋል። 536962 ተማሪ ምንድን ነው እጣ ፈንታው ምንድን ነው? አሁን ከዚህ በኋላ እጣ ፈንታው ምንድን ነው? ውትድርና። የአብይ ፕሮጀክት ይሄ ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ሰላም ነኝ። እንግዲህ የጽናት ሚዲያ ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ የምናቀርብበት ሰዓት ነው። እንግዲህ የጽናት ተከታዮች ሀሳባችንን በመከታተል እንደዚሁም የተለያየ ሀሳብ በመስጠት ሁልጊዜ ከጎናችን የምትቆሙ ከልብ እናመሰግናለን። ጽናትን ደግፉ፣ ሀሳብ አስተያየት ስጡ። ዛሬ ከሀገር ቤት የምናነሳቸው በርካታ መረጃዎች አሉ። ጽናት ሚዲያን እንግዲህ የምትከታተሉ ሀሳቦቻችንን ወደ ህዝብ እንዲገባ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ሁልጊዜ እናሳስባለን። የዛሬው የተለያዩ አጀንዳዎች አሉ። በዋናነት ሀገር ቤት እንግዲህ በጣም አሳዛኝ ክስተቶችም እየተከሰቱ ነው። በዚህ ጉዳይ ላይም የተለያዩ መረጃዎች ይዘናል። ከሰላማዊ ሰልፍ ጋር በተያያዘ የደረሱ አደጋዎች አሉ። የአብይ የሰላማዊ ሰልፍ እንድምታዎችም እንደዚሁ በርካታ መረጃዎች አሉ። የምናነሳቸው ሀሳቦች ብዙ ናቸው። እንግዲህ በተቻለ አቅም ሰብሰብ እያደረግን ሀሳባችን ወደ እናንተ እናቀርባለን። በመጀመሪያ በአዲስ አበባ ከተማ በተለይ ወሰን አካባቢ የጎርፍ አደጋ በመድረስ የሰው ሕይወት በአሳዛኝ ሁኔታ ቀጥፏል። እዚህ ክስተት ላይ በጣም የሚያሳዝነው አንድ እናት ከሁለት ልጇ ጋር በተለይ ከ4 ዓመት ልጅና 1 ዓመት ከ6 ወር አካባቢ ከሚሆን ሕፃን ልጅ ጋር እንደዚሁም ከቤት ሰራተኛ ጋር 4 ሰዎች ሕይወታቸውን አጥተዋል። እጅግ አሳዛኝ፣ እጅግ ልብ ሰባሪ ዜና ነው። እንደዚህ አይነት ነገር የምንሰማው በተደጋጋሚ ነው። በተለይ ህዝቡ ጥንቃቄ ማድረግ አለበት። በተከታታይ እንደዚህ አይነት ከባድ ዝናብ እየዘነበ ጎርፍ እየተከሰተ ስለሆነ ሰው ደግሞ አደጋ እየደረሰበት ነው። እንግዲህ ጥንቃቄ ያስፈልጋል ብለን እናስባለን እና በጣም የሚያሳዝን ነው። በጣም ከልብ አሳዛኝ ክስተት ነው የደረሰው። መቼም ለሞቱት ሰዎች ነፍስ ይማር ማለት እንወዳለን። ሀዘናችንን መግለጽ እንፈልጋለን። በትላንትናው ዕለት ወሰን አካባቢ ተከስቷል። ሰሞኑ እንግዲህ በተለያዩ የሀገራችን አካባቢ ክረምት ቢያልቅም መስከረም ቢገባም ጠንከር ያለ የዝናብ ሁኔታ እየተመለከትን ነው። በትላንትናው ዕለት ወሰን አካባቢ በጣለው ከባድ ዝናብ ወይዘሮ ሊዲያን ጨምሮ 2 ልጆቿን እንዲሁም የቤት አጋዧን በአንድ ቤት ውስጥ 4 ቤተሰቦች ህይወትን ቀጥፈዋል ማለት ነው። እነዚህ አሳዛኝ ቤተሰቦች በዛሬው ዕለት ቀጨኔ መድኃኔዓለም ስርዓተ ቀብራቸው ተፈጽሟል። ለቤተሰብ ለወዳጅ መጽናናትን እንመኛለን።
እንግዲህ ሌላው የአዲስ አበባ መስቀል አደባባይ ሰላማዊ ሰልፍ ነው። በመስቀል አደባባይ ሰላማዊ ሰልፍ ላይ እንደዚሁ ዝግጅት ለማድረግ ከተለያየ ትምህርት ቤት የተወጣጡ ተማሪዎች ቁጥራቸው በጣም በርካታ የሆነ በዋናነት በመስቀል አደባባይ የስቴጅ መደርመስ ገጥሟቸው በርካታ ሰዎች ወደ ሆስፒታል ገብተዋል። በዚህ ጉዳይ ላይ እንግዲህ የሞቱ ሰዎች እንዳሉ እየተሰማ ነው። በጣም ብዙ ሰዎች ጉዳት ደርሶባቸው በጥቁር አንበሳ ሆስፒታል የቀዶ ጥገና ክፍል የገቡም እንዳሉ ከሐኪሞች የደረሰን የመረጃ ምንጮች ማረጋገጥ ችለናል። አሳዛኝ የተባለ መረጃ ከመስቀል አደባባይ እየሰማን እንገኛለን። በርካቶች ተጎድተዋል። በዚህም ታዲያ ለተጎጂዎች ጸሎት አድርጉላቸው። ከመሸ በመዲናችን አዲስ አበባ መስቀል አደባባይ ላይ አመሻሹ እንግዲህ ድንገተኛ አደጋ መድረሱ እየሰማን እንገኛለን። በርካታ አምቡላንሶችም የተጎዱ ሰዎችን ወደ ሆስፒታል እያመላለሱ እንደነበርና በአካባቢው በርካታ የመንግስት የጸጥታ ኃይሎችም እንደሚታዩ የአይን እማኞች ገልጸዋል። የአደጋው መንስኤ የህዳሴ ግድቡ መጠናቀቅ አስመልክቶ ነገ ለሚደረገው የድጋፍ ሰልፍ ልጆች ለልምምድ እየተዘጋጁ በነበረበት ወቅት እንግዲህ መድረኩ በመደርመሱ ምክንያት መሆኑን ነው እንግዲህ የገለጹት የአይን እማኞቹ። ለተጎዱ ሰዎች መልካሙን ሁሉ እመኝላቸዋል። ሌላው እንደዚሁ በተመሳሳይ ከሰላማዊ ሰልፍ ጋር በተያያዘ አደጋው በዋናነት ሰላማዊ ሰልፍ ውጡ የተባሉት ሌሊት የመረጃ ምንጮቻችን እንደሚያሳዩት ከሆነ ከሌሊት 7 ሰዓት ጀምሮ በጥሩምባ እየተነፋ በየአካባቢው ሰላማዊ ሰልፍ እንዲወጡ ነው የተደረገው እና ይሄ ሰላማዊ ሰልፍ በዋናነት ያው ከፍተኛ የሆነ መኪና በመመደብ ሰዎችን በማጓጓዝ ከአዲስ አበባ ክልል ውጭም ያሉትን በማስገባት ወደ መሀል ከተማው እንደዚሁም አዲስ አበባ ውስጥ ያሉ የተለያዩ ጥቃቅንና አነስተኛ ውስጥ የሚደራጁት የሴፍቲ ኔት ተጠቃሚዎች እንደዚሁ የጽዳት ሰራተኞች በአጠቃላይ የሰላም ሰራዊት የሚባሉት አዳነች አቤቤ የምታሰማራቸው በየወረዳው ያሉት ሚኒሻዎችን በመሰብሰብ ደንብ አስከባሪዎችን ሰላማዊ ሰልፍ ለመውጣት ነው ያስገድዷቸው። ለእነዚህ ደግሞ ሰርቪስ ተዘጋጅቷል በሚል ሌሊት ነው ሲያጓጉዟቸው የነበረው እና የደረሰ አደጋ እንዳለ ነው እየተሰማ ያለው። በጣም የሚያሳዝን ነው። እንግዲህ ለአብይ የብልጽግና ደሴት ገጽታ ግንባታ እየተባለ ሰላማዊ ሰልፍ ተብሎ የሚወጣው ሰላማዊ ሰልፍ ምን እንደሆነ በተጨባጭ አየን ይመስለኛል። እዚህ ሰላማዊ ሰልፍ ላይ የመረጃ ምንጮቻችን እንደሚያሳዩን 100 ሚሊዮን ብር ተመድቧል። በዚህ ሰላማዊ ሰልፍ አብዛኛው ያው የባለስልጣን ኪስ ውስጥ የሚገባ ቢሆንም ዋነኛ ዓላማ ግን አብይን አጉልቶ ማሳየት፣ ብልጽግና የፖለቲካ ማንሰራራት እንዳለ፣ ህዝባዊ ድጋፍ እንዳለው ማሳየት ነው እና ህዝቡ ደግሞ አሁን የህዳሴ ግድብ አልቆልናል፣ በቀጣይ ወደ ጦርነት ደግሞ የአሰብን ጦርነት እንጀምር የሚል መልእክት ለማስተላለፍ ነው። የፖለቲካ አጀንዳ ያለው ሰልፍ ነው፣ ግልጽ ነው። ዋነኛው ይሄ ሰልፍ ግን ህዝባዊ ሰልፍ ሳይሆን የሚኒሻ ሰልፍ ነው፣ የካድሬ ሰልፍ ነው፣ የብልጽግና ደሴት ሰልፍ ነው። ህዝባዊ ሰልፍ የምንለው አይደለም። እሱ በኋላ በመረጃ ስለምንተነትነው ነው። ስለዚህ ከዚህ ጋር በተያያዘ በጣም በርካታ አደጋዎች ደርሰዋል። እንግዲህ በሰላማዊ ሰልፍ ላይም የተለያዩ እንድምታዎች አሉ። እነዚህ እንድምታዎችም የአብይ አባይን የደፈረ መሪ በሚል ምስሎች የታዩበት ተከስተዋል። እንደዚሁም የተለያዩ አልባሳትን እንዲለብሱ የተገደሉበት ሰዎችም እንዳሉ መስማት ችለናል። እንግዲህ ከአልባሳት ጋር በተያያዘ ለምን እንዳስገድዷቸው አናቅም። ዋናው ግን ያው ይሄ ተረኝነት መንፈሱን ማንጸባረቅ በተለይ ስለሚፈለግ በዛ ጉዳይ ላይ የሚያስገድዷቸው ሰዎች እንደነበሩ መረጃ ምንጮች አድርሰውናል። ከዚህ ጋር በተያያዘም እንግዲህ ለጽናት ሚዲያ የደረሰውን መረጃ ወደ እናንተ እናካፍላችሁ። ስሜን እንዳትገልጹ። ብልጽግና በአዲስ አበባ የዛሬ ሰልፍ 100 ሚሊዮን በጀት መድቧል። አብዛኛው አመራሩ ይሄ ገንዘብ ወደ ኪሱ የሚገባ እንደሆነ ይታወቃል። የዛሬ ሰልፍ ተሳታፊዎች መረጃ ልስጥ፣ በዚህ ሰልፍ ላይ ያልተገኙ ሰዎች ይቀጣሉ ተብሏል። አንደኛ የሴፍቲኔት ተጠቃሚዎች፣ ሁለተኛ በጥቃቅንና አነስተኛ የተደራጁ ማህበራት በሙሉ፣
ሶስተኛ የጽዳት ማህበራት ሁሉም ሰራተኛ። አራተኛ የመንገድ ጽዳት ሰራተኛ ሁሉም ማህበራት። አምስተኛ በሁሉም ወረዳ የሰላም ሰራዊት፣ ሸማቾች፣ የስኳር ብርጌድ። በስድስተኛ በኢህአዴግ የታቅፈው ይሰሩ የነበሩ አሁን ደግሞ የብልጽግና ቤተሰብ ተብለው የተደራጁ አካላትና ከወረዳ እስከ ከተማ ያሉ ካድሬዎች የተሰባሰቡበት ሰላማዊ ሰልፍ ነው። በአጠቃላይ በመንግስት በጀት መንግስታዊ ሰልፍ እያደረግን እንገኛለን። ህዝባዊ ሰልፍ ልንለው አንችልም። መንግስት ያደራጀው የብልጽግና ሰልፍ ስሜ እንዳይጠቀስ ከአዲስ አበባ አስተዳደር ቢሮ ውስጥ አንድ ሰው በሚል መረጃ ልከውልናል። በተመሳሳይ ሰላም ጤና ይስጥልኝ እንደምናችሁ። በመጀመሪያ እንኳን ለ2018 ዓ.ም በሰላም አደረሳችሁ። አንድ መረጃ ልንገራችሁ። የብልጽግና ውርደት ለሰልፉ በአዲስ አበባ ዙሪያ በጥቃቅንና አነስተኛ እንዲሁም በጫኝና አውራጅ ተደራጅተው የሚተዳደሩ ወጣቶች በ03/2018 ዓ.ም በየክፍለ ከተማው ሰብስበው ነበር። ማንኛውም ሰው ወደ ሰላማዊ ሰልፍ የሚወጣው የተለያዩ ባንዲራዎችንና ያልተፈቀዱ አልባሳትን መያዝ ክልክል ነው። በዋናነት እነሱ እንደሚሉት እንግዲህ በዋናነት የብልጽግናን መለዮ የኦሮሚያ ኦህዴድ የባህል መለያ የሆነ አልባሳት ደግሞ ቢጠቀሙ የተሻለ እንደሆነ በስብሰባው ላይ እንደገለጹላቸው በዋናነት የኦሮሚያ የባህል ልብስ በመልበስ ከኦሮሚያ የባህል ልብስ ውጭም በተለየ መልኩ አንዳንድ ልብሶችን የሚለብሱ ሰዎች ላይ እርምጃ እንወስዳለን ብለዋል በሚል መልእክታቸውን ልከውልናል። ሰላም ጤና ይስጥልኝ እንደምናችሁ። የምጽፍልህ ከአዲስ አበባ ነው። ኮተቤ ወረዳ 10 ነኝ። ሰልፍ ብለው ወጣቶች የመንግስት ሰራተኞች በመኪና ጭነው ወደ መስቀል አደባባይ ሲሄዱ መኪናው 22 አካባቢ ላይ ለም ሆቴል ጋር በመጋጨቱ 15 ሰዎች ከባድ ጉዳት ደርሶባቸዋል። ወደ ጥቁር አንበሳም እንደሄዱ መረጃው ደርሶኛል። ይህንን መረጃ ለመደበቅ ቤተሰብ እንዳያወቅም እየደረገ ነውና የምትችሉትን ሁሉ አድርጉ ይሉናል። ትናንት ምሽት ስቴጅ ተደርምሶ የተጎዱት ጥቁር አንበሳ ሆስፒታል ከገቡ 300 ተጎጆች ከ50 በላይ የሚሆኑት ቀዶ ጥገና እንደሚያስፈልጋቸው ታውቋል። የተወሰኑት ጉዳታቸው ቀላል የሆነ ወደ ቤታቸው ሲመለሱ ዘውዲቱ አካባቢ እንደዚሁም ደግሞ ጳውሎስ አካባቢ የሚገኙም እንዳሉ ሰምቻለሁ። ሰላም ጤና ይስጥልኝ። እኔ የምለው በየሰፈሩ ጥሩምባ ሲነፋ ነው ያደረው። ምንድን ነው? ሰልፍ ነው? ምንድን ነው? ውጡ እየተባልን ነው። ከ7 ሰዓት ጀምሮ እንቅልፍ መተኛት አልቻልንም። ከአዲስ አበባ ነዋሪ እንደዚህ አይነት መልእክቶች ናቸው በስፋት ሲደርሱ የነበሩት። እነዚህ መልእክቶች በማህበራዊ ሚዲያም ስናስተጋባ ነበረ። ይሄ ቀጥታ ደግሞ ከሚኒሊክ ሆስፒታል የደረሰ መረጃ ነው። 10 ሰዓት ተኩል አካባቢ ለሰልፉ የወጡ ሰዎች የመኪና አደጋ አጋጥሟቸው ከ40 በላይ ሰዎች ተጎድተው ዳግማዊ ሚኒሊክ ሆስፒታል ገብቷል። የሞተም አለ። እኔ እዛው የምሰራ የጤና መኮንን ነኝ። የተረጋገጠ መረጃ ነው ይሉናል። እንግዲህ አብይ አህመድ ሰልፍ ብሎ በሚጠራቸው እንደዚህ አይነት ድግሶች ላይ የሚወጡ ሰዎች እነማን ናቸው የሚለው ግልጽ ነው። በተለይ በጣም የተጎዱ በጥቃቅንና አነስተኛ በሴፍቲኔት በ1 ለ5 በምን ያደራጃቸው የሸማቾች ማህበር ሰልፍ ነው። ይሄ ሰልፍ አብይ ህዝባዊ ሰልፍ ይለዋል። ይህን ሰልፍ እኛ ደግሞ ስንገልጸው የካድሬ ሰልፍ ነው፣ የብልጽግና ሰልፍ ነው የምንለው። የህዝብ ሰልፍ ከዚህ በፊት በተግባር አሳይተናቸዋል። የህዝብ ሰልፍ ደግሞ ያው ጊዜውን ጠብቆ ሲመጣ ደግሞ ወደፊትም ያዩታል። ህዝባዊ ሰልፍ ተገዶ የሚወጣ ሳይሆን ፈልጎ የሚወጣ የሚወጣው ህዝብ ደግሞ 2010 98 የታየ 97 ላይ የታየ። ስለዚህ አብይ ከዚህ በፊት የወጣውን ሰልፍ ወደ ቤቱ አስገብቶታል። 2010 እኮ ሰልፍ ወጥቶ ነበር። ህዝቡ ሲወጣ ይሄ ሰልፍ ብሔሩን አይቶ አልወጣም። የሰውየውን ቁመና አይቶ አልወጣም። 2010 የወጣው ሰልፍ ህዝቡ ምናልባት ተስፋ ካለኝ በሚል ነው። ግን ያንን ተስፋ ግን አብይ አህመድ በክህደት
ተስፋውን አመከነ። ስለዚህ ያ የመከነበት ህዝብ ወደ ቤቱ ገብቶ አሁን አብይን ድምፁን መስማት የማይፈልግ ህዝብ ሊተፈጠረ እንኳን አብይን ደግፈው ሊወጣ ማለት ነው። ምክንያቱም ይሄ ሰውዬ ባለፉት 7 ዓመታት ተገምግሞ በውጤት ደረጃ ህዝቡ የደረሰበት ድምዳሜ ቀውስ ፈጣሪ እንደሆነ ይሄ ሰው ስልጣን ላይ የቆየ በመጣበት ሰዓት ሁሉ የበለጠ አደጋ ይዞ የሚመጣ ሰው እንደሆነ ድምዳሜ ስላገኘ ቤት ተቀምጧል። ስለዚህ አብይን የሚደግፈው ሰው አሁን የለም። አብይን የሚደግፈው የቀበሌ ሚኒሻና ደንብ አስከባሪ የሴፍቲኔት ተጠቃሚዎች ናቸው። እነዚህ ሰዎች ደግሞ ወደው አይደለም። ይህንን ድጋፍ የማያገኙ ከሆነ አንድም ከስራ ይፈናቀላሉ፣ በሌላ በኩል ደግሞ እርዳታ ይከለከላሉ። እነዚህ የሰላም ሰራዊት የሚባሉት በሁሉም ስፍራ በየቀበሌው ተደራጅተው የሚንቀሳቀሱ ቡድኖች ናቸው። የከተማ አስተዳደሩ በዋናነት አዳነች አቤቤ በጀት መድባ የምታንቀሳቀሳቸው ሰራዊት አለ። እነዚህ ኃይሎች በዋናነት እንደዚህ አይነት ሰልፍ ላይ ተሳታፊ የማይሆኑ ከሆነ ያፈናቀሏቸዋል። ያ ደግሞ የሚያገኙትን ጥቅም ስለሚያሳጣቸው ካለባቸው የኑሮ ችግር አኳያ ይህንን አገዛዝ ወደው ሳይሆን ተገደው አደባባይ ውጡ ሲባሉ ሊወጡ ይችላሉ። ስለዚህ ወደ አደባባይ የወጣው ሰልፍ ደገፈኝ ማለት አይደለም። ወደ አደባባይ የሚወጣው አንዱ ተገዶ ነው፣ ሁለት ከስራ አጦስ ከችግር አኳያ የመጣበት ሁኔታ ነው፣ ምርጫም ስለሌለው። ፈልጎ የሚመጣ ሰላማዊ ሰልፍ ግን የድጋፍ መሰረት ነው። ስለዚህ ፈልጎ የሚወጣ የለም። አሁን ፈልጎ የሚወጣ የኦህዴድ ሰራዊት ነው። ይሄ የኦህዴድ ሰራዊት ደግሞ መንግስት የሚለው ይሄ የራሱ መንግስት ነው። ትክክል ነው። እየዘረፈ ነው፣ እየተጠቀመ ነው፣ ሰው እየገደለ ነው፣ ሰው እያፈነ ነው። እንደፈለገ የሚኖርበት ደሴት ተፈጥሮለታል። ይሄ የኦህዴድ ሰራዊት የእሱ መንግስት ነው። ስለዚህ መንግስቴ ነው ብሎ ሰልፍ ቢወጣ የእሱ መንግስት ነው፣ እኛም አንክድም። ከኦህዴድ ሰራዊት ውጭ ያለው ሰልፈኛ ግን ተገዶ የሚወጣው ሰልፈኛ ነው። ፈልጎ የሚወጣ ሰልፈኛ ነው። ፈልጎ የሚወጣ ሰልፈኛ እንኳን ቢኖር ፈልጎ የሚወጣው ሰልፈኛ አብይን የደገፈበት መሰረት በዋናነት ከህዳሴ ግድብ ጋር ከግድቡ ጋር በተያያዘ የሚሆን ስሜት ያለው ሰው በተወሰነ መልኩ እንኳን ፈልገን ብናገኝ በጣም ኢምንት ነው፣ በጣም ጥቂት። ከዛ ውጭ አብዛኛው የድጋፍ መሰረት ከብልጽግና ደሴት ጋር የጥቅም ተዋናይ የሆነ እንደዚሁም ተገዶ የሚወጣ የሴፍቲ ኔት ሰልፈኛ። ስለዚህ ይሄ ሰልፈኛ የብልጽግና ሰልፈኛ የአብይ ሰልፈኛ ብንለው ትክክል፣ ህዝባዊ ሰልፍ ልንለው አንችልም። የህዳሴ ግድብ የህዝብ ነው፣ የስ ምንም ጥያቄ የለው። የህዝባዊ ድጋፍ አለው። ማንም ሰው ቢሆን የህዳሴ ግድብን ሁሉም ኢትዮጵያዊ ይደግፈዋል። የሚደግፈው ግን የግድቡ ልማት ነው እንጂ የአብይን ፕሮጀክት አይደለም። የአብይ ፕሮጀክት የህዳሴ ግድብ አይደለም። አብይ ህዳሴን አልደፈርም። አብይ የሚታወቀው የህዳሴ ግድብን በመገንባት አይደለም። ህዳሴ ግድብ ራሱ ያለቀው በህዝቡ ጥረትና በራሱ የፖለቲካ ሁኔታ አጣብቂኝ ነገር ውስጥ ያስገባበት ራሱን ታግሎ ነው ግድቡም ያለቀው። አለቀም ስንል ግን ያው ብዙ ነገር ተቀላንሶበት ማለት ነው። ገና ወደፊት የሚወጡ ብዙ ሚስጥሮች አሉ። ስለዚህ የህዳሴ ግድብን የማይደግፍ ኢትዮጵያ ነው። አብይ ግን በህዳሴ ግድብ ውስጥ ያለው ጠብታ ግን እዚህ ገባ የሚባል የህዳሴ ግድብን የደፈረ መሪ ተብሎ ሰልፈኛው በመፈክር ይዞለት እንዲወጣ የተፈለገበት ይሄ ካድሬ ነው የሚያዘጋጀው። አብይ ህዳሴን ደፍሮ አያውቅም። አብይ የሚያውቀው ሰው አስገድዶ በመድፈር ስሙ የሚታወቀው እንደዛ ነው። ዓለም አቀፍ ሚዲያዎችም የሚዘግቡለት እንደዛ እየተባለ
ስለዚህ የህዳሴ ግድብ አይደለም የአብይ የሚታወቀው። አብይ እንደውም የተቀበለውን ኖቤል ይመለስ ከፍተኛ የሆነ ጄኖሳይድ የፈጸመ ነው፣ በጦር ወንጀል የሚከሰስ ነው፣ አስገድዶ ደፋሪ ነው ተብሎ በዓለም መድረክ ላይ ስሙ የጠፋ ሰው ስለ ህዳሴ ግድብ ፕሮጀክት እንደው ፊቱ ላይ እንኳን መቆም አይችልም። ምክንያቱም ባለቤት ስላለው ማለት ነው። እና ሰልፈኛው ግን የኦህዴድ ሰልፈኛ ዋናው የአብይን ገጽታ ለመገንባት ስለተፈለገ ተገዶ የመጣውን ፈልጎ የወጣው በዚህ ሰልፍ ላይ አብይን ለማጀገን የሄዱበት መንገድ እንድምታዎቹ ግልጽ ናቸው ማለት ነው። ለምንድን ነው ይሄንን የተፈለገው? ለምንድን ነው ከተባለ 2-3 ምክንያቶች አሉት። ዋነኛው ምክንያት የድጋፍ እጦት፣ የፖለቲካዊ ድጋፍ እጦት፣ ህዝባዊ ቅቡልነት እጦት የፈጠረበት ከፍተኛ የሆነ የውድቀት ስሜት ነው። በቃ ይሄ የውድቀት ስሜት ድጋሚ የህዝብ ድጋፍ አለኝ በሚል ትንሽ የመንግስት ቁመና እንዳለው ለማስመሰል የህዝብ ድጋፍ እንዳለው ለማስመሰል የአባይን ፕሮፓጋንዳ በመጠቀም የፖለቲካ ማንሰራራት ውስጥ ሊገባ የታሰበበት ነው። በሌላ በኩል ግን ህዝቡ ደግፎናል፣ ግድቡን ጨርሰናል፣ ከዚህ በኋላ የሚቀረን ደግሞ ወደብ ነው። ስለዚህ የወደብ ጦርነት ስለምጀምር ይሄ ድጋፋችሁ ተጠናክሮ ይቀጥል የሚል ህዝቡን ሰብሰብ አድርጎ ወደ ጦርነት የሚሄድበት ፊሽካ የሚነፋበት የሰላማዊ ሰልፍ ዝግጅት ነው። ስለዚህ በዚህ ጉዳይ ላይ አብይ አህመድ ከስሮበታል እንጂ አላተረፈበትም። ምክንያቱም የህዳሴ ግድብን ትልቅ የሆነ ብሔራዊ አጀንዳ አድርጎ ህዝባዊ የሆነ ትስስር የሚፈጠርበት ምናልባት በኢትዮጵያ ፖለቲካ ውስጥ እየተፈጠረ ያለ ጫፍና ጫፍ ያለ ግጭት ወደ ከፍተኛ ቀውስ ውስጥ ከመግባቱ በፊት ይሄ ግድብ እንደ ጥሩ አንድ የብሔራዊ መግባቢያ ተደርጎ ህዝባዊ መልክ ቢይዝ ትልቅ ውጤት ያመጣ ነበር። ግን አብይ አይፈልግም። አብይ የሚፈልገው ራሱን በመስታወት ማየት ብቻ ነው። ምንም በቃ በሄደበት ቦታ ላይ እሱ የሌለበት እሱ ያልነካው ነገር በሳቸው ሀሳብ አመንጭነት በሳቸው የህዳሴ ግድብ እኮ አሁን ራሱ በአብይ ሀሳብ አመንጭነት እንደው ካድሬው አፍረው ነው እንጂ እሳቸው አመንጭተው ምናምን ነው። ምንጭ ነው፣ በቃ የሀሳብ ምንጭ ነው። እና ይሄ ሰው ካለበት የጤናም ችግር አኳያ በዙሪያ የተሰባሰበውም ያው አስተማማኝ አይደለም፣ የበለጠ ጤናውን የሚያባብስ ኃይል የተሰባሰበው። ስለዚህ በሚመክሩት ሰዎች እንግዲህ በእነ ዳንኤልም እየተወዛገበ ይሄ ሰው ያው አገሪቷን ወደ ቀውስ ውስጥ ይዟት እየገባ ነው። ከዚህ ቀውስ ውስጥ ደግሞ ያተረፈው ደግሞ ህዝባዊ ቅቡልነት ማጣት ነው። ህዝባዊ ቅቡልነት ያጣ አገዛዝ ደግሞ ጡሩምባ እየነፋ ሰልፍ ውጡልኝ የሚል ስርዓት ነው የተፈጠረው ኢትዮጵያ ውስጥ። የመረጃ ምንጫችን እንደዚህ ነው። በአዲስ አበባ ሌሊት በጡሩምባ ከ7 ሰዓት ጀምሮ ስንረበሽ ቆይተናል። ሰልፍ ውጡ የሚል ቅስቀሳ ተሰምቶ እኮ አይተውም። እኔ በኢትዮጵያ ፖለቲካ ላይ በጣም ብዙ ቆይቻለሁ። ከሌሊት 7 ሰዓት ጀምሮ ሰልፍ ውጡልኝ ብሎ ጡሩምባ ሲነፋ የነበረ በኢህአዴግ ስርዓት ሰምቼ አላውቅም። ህወሓት እንኳን በዛን ሰዓት እንግዲህ በጣም ትልቁን የስልጣን ፓወር ይዞ ያውም ደግሞ ከምርጫ 97 በኋላ የነበረው አጣብቂኝ አደጋ ውስጥ ነበር። ህዝባዊ ቅቡልነት አጥቶ ነበር። በዛን ሰዓት ጡሩምባ እየነፋ እየቀሰቀሰ በየቤቱ ሰልፍ ውጡልኝ አላለም። ሌሊት አልሰማሁም። የአብይ አገዛዝ ነው ጡሩምባ ነፍቶ ሌሊት ሰልፍ ውጡልኝ የሚል አገዛዝ ማለት ነው። በጣም እኮ የሚያስተምር እኮ ይሄ አይነት የጥቃቅንና አነስተኛ ሰልፍ ከዚህ በፊትም ተደርጓል። በተለይ ከምርጫ 97 በኋላ የነበረው ስርዓት ህዝባዊ ቅቡልነቱ እየጠፋ ሲመጣ እንደዚህ አይነት ሰልፎችን ያዘጋጅ ነበር። እንደዚህ አይነት ሰልፎች የሚያዘጋጃቸው ባሶችን በምናምን በማዘጋጀት በየቀበሌው የ1 ለ5 የጥቃቅንና አነስተኛ ግሩፖችን በመሰብሰብ አጠቃላይ የመንግስት መዋቅር የቀበሌ አስተዳደር እየተዘጋ ሰራተኞቹ ወደ መስቀል አደባባይ ሰልፍ እንዲወጣ ያደርግ ነበር። አብይ በተመሳሳይ እዛ ቅርቃር ውስጥ ነው የገባው። ይሄ እኮ ማሳያው
ውድቀት ነው። የዚህ ማሳያ ውድቀት ደግሞ ትናንትም አይተነዋል፣ ዛሬም እያየነው ነው። የአብይ ግን ለየት የሚያደርገው ውድቀቱ ገና ሳይነጋ ሌሊት ሰልፍ ካልወጣችሁ ብለው ደግሞ በጥሩም በሚንቀሳቀሱ ሰልፍ የማትወጡ ከሆነ ከስራ አፈናቅላችኋለሁ የሚል አገዛዝ። ይሄ በጣም ልዩ ያደርገዋል። እና አንዱ አስገራሚ የሆነው ይሄ ነው። ከዚህ ጋር በተያያዘ የጽናት ሚዲያ ቤተሰቦች በተለይ የሰልፍ ታዳሚዎች ውስጥ የተለያዩ ነገሮችም ሲንጸባረቁ አይተናል። በዋናነት አልባሳትን እንደ አስገዳጅ ሁኔታ መጠቀም አስፈላጊ እንደነበረ እየተሰማ አሁን ምን ይጠቅመዋል? ኦህዴድ ምን ይጠቅመዋል? ምንም እኮ የሚጠቅመው ነገር የለም። አሁን የስመኛውን ፎቶ እንዳይያዝ ተከልክሎ ነበር። በየትኛውም ቦታ ላይ የስመኛውን ፎቶ ልሙጥ ባንዲራ ምናምን መያዝ አይቻልም ተብሎ መመሪያ ተሰጥቷል። ከተቻለ ብልጽግና የሚፈልገው የብልጽግና አልባሳት አንዱ ተረኝነትን የሚያንጸባርቅ አልባሳት እሱ በቃ በጣም ይፈልጋል። የታማኝነት መገለጫ ነው። በነገራችን አንዳንዱ አድርባይ ምናምን ያው ሁሉ ጊዜ መታየት ስለሚፈልግ እንደዚህ አይነት ነገር ማሳየት የሚፈልጉ አሉ። ግን አሁን ኦህዴድን የሚያንጸባርቅ ፍላጎቶችን ማሳየት ደግሞ የሰልፍ ታዳሚ እንደነበረ እንግዲህ መረጃ የላኩልን ሰዎች እየሰማን ነው። በተለይ ስመኘው ምስል የያዘ ሰው የተቃዋሚ ኃይል ነው ወይ ይታሰራል ወይ ከሰልፍ ይወጣል። እንደዚህ አይነት ነገር አይፈቀድም። በጣም የሚገርም ነው። በዚህ ሁኔታ ነው እንግዲህ ያለን የሰልፍ ሁኔታን እየታዘብ ነው። የጽናት ሚዲያ ቤተሰቦች የትምህርት ሚኒስቴር የሰጠው መግለጫ አለ። በዋናነት ይሄ መግለጫ የትምህርት የ12ኛ ክፍል ተማሪዎች የፈተና ውጤትን ነው ይፋ ያደረገው። በዚህ የፈተና ውጤት ላይ በጣም የሚገርም ነው። ከ585882 ተማሪ 12ኛ ክፍል ተማሪ ተፈታኞች መሀል ያለፉት 48920 ብቻ ናቸው። የወደቁት ደግሞ 536962 ነው። በሌላ አገላለጽ በአሃዝ ስናየው 91.6% ተማሪዎች ወድቀዋል፣ 8.4% ብቻ አልፈዋል። ይሄ ትምህርት ሚኒስቴር ያወጣው አሃዝ ነው። ይሄ ማለት በጣም የሚገርመው ከ585882 ተማሪዎች ውስጥ ያለፈው 48920 ነው ሲባል 536962 ተማሪ ወድቋል። ስለዚህ ይሄ 536962 ተማሪ ምንድን ነው እጣ ፈንታው ምንድን ነው? አሁን ከዚህ በኋላ እጣ ፈንታው ምንድን ነው? ውትድርና የአብይ ፕሮጀክት ይሄ ከዚህ በፊት ዩኒቨርሲቲ አልገነባም ማሰልጠኛ ነው የምገነባው ያለ ሰው ግልጽ ነው። በቃ መልእክቱ ማለት ነው እየተመዘገብክ ውትድርና እየገባህ የጥይት ራት ትሆናለህ የሚል ግልጽ የሆነ ትውልድን የማምከን እንቅስቃሴ ነው። ስለዚህ አሁን እየተፈጠረ ያለው በተለይ እንደዚህ አይነት በየትምህርት ቤቱ ላይ የሚሰማው በተለይ ትምህርት ሚኒስቴር የሚያወጣቸው መግለጫዎች በጣም አሳሳቢ እየሆነ ነው። ማለት የመንግስት ፖሊሲ እኮ ነው የሚተቸው እኮ እነዚህ ሁሉ ተማሪዎች እኮ ወደቁ ሲባል በቃ እኮ የስርዓቱ አገዛዝ እኮ ነው መተቸት ያለበት። ሰው እኮ ሊቀርጸው የሚችለው እኮ የመንግስት ፖሊሲ ነው። ስለዚህ የራሱን ድክመት ትውልዱ ላይ እያሸከሙ ይሄ ትውልድ ደግሞ የተቀመጠው ትውልድ ደግሞ ዝም ብሎ አይቀመጥም። አገሪቷ ወደ ጦርነት ውስጥ እየገባች ነው። ተደጋጋሚ ጦርነት ያለው 7 ዓመት የእርስ በርስ ጦርነት። ስለዚህ በየጦርነቱ ደግሞ አብይ ሰው ማምከን ይፈልጋል። ትውልድን ማምከን ስለሚፈልግ እዛ ጦርነት ውስጥ በማስገባት የስራ ዕድል ያለው ውትድርና ብቻ ነው። የጥይት ራት እንዲሆን ማመቻቸት በጣም ብዙዎች ጋር አነጋጋሪ የሆነ መግለጫ ነው። እንግዲህ ይሄ ሁሉ ወጣት ቤቱ ተቀምጦ ቁዘማ ውስጥ መግባት ብቻ አይደለም።
ትግልን መታገል አለበት ብዬ አስባለሁ። በቃ ተስፋውን እየጨለመ ከመጣ ከዚህ በኋላ ያለው ለውጥ የህልውና ለውጥ እንደሆነ ደግሞ ሊያሰምርበት ይገባል። የስርዓቱ መገለጫ ነው። ስለዚህ ይሄንን የስርዓቱን መገለጫ እንደ ጥሩ እንደ ብቃት የሚታይ አይደለም። ምናልባት እንኳን አማራጭ እድሎች ቢኖሩ የስራ እድል እንኳን ቢኖር ኦኬ። አሁን አብይ ፋብሪካ እየገነባ የስራ እድል እያመቻቸ አይደለም። የአብይ የስራ እድል ውጊያ ነው። ስለዚህ በዚህ ውጊያ ውስጥ ወይ መሳተፍና ህይወት መክፈል ነው ወይም ደግሞ የውጊያውን ግጭት ጠማቂውን ኃይል መታገል፣ ሌላ ምርጫ የለም። ስለዚህ ትውልዱ ያለው ምርጫ እንደውም የበለጠ ወደ ስራ አጥነት ሲገባ ተምሮ ተስፋ ሲያጣ እንደዚህ አይነት ክራይሲስ ውስጥ ሲገባ ሊፈጥረው የሚችለው ፖለቲካዊ ጫና ወደ ህዝባዊ ቁጣ ነው። ስለዚህ ህዝባዊ ቁጣ የመነሳት እድሉ በጣም ሰፊ የሆነ እየመጣ ነው ማለት ነው። ምክንያቱም እየገነፈለ ሲመጣ ነገሮቹም ያው ከቁጥጥር ውጭ የመውጣት እድላቸው በጣም እየሰፋ ስለሆነ ስለዚህ ወደዛ የመሄድ እድሉ በጣም ሰፊ ነው ብለን እናስባለን። በሌላ በኩል የጽናት ሚዲያ ቤተሰቦች ሌላው በጣም አስገራሚ መረጃ የኦህዴድ አገዛዝ እየወደቀ ሲመጣ አንዳንድ በተለይ የዚህ በፕሮቴስታንት ሽፋን ውስጥ ያሉት ፓስተሮች የሚባሉት አዲስ ትርክት እያመጡ ነው። እኔ በመጽሐፍ ቅዱስ በወንጌል ላይ የተጻፈ ማጣቀሻ የሚያቀርቡበት መከራከሪያ ወይም ደግሞ የወንጌል ስብከት ከአንደበታቸው አልሰማም። የምንሰማው የፖለቲካ ቅስቀሳ ነው። ይሄ የፖለቲካ ቅስቀሳ ደግሞ የብልጽግና የማኒፌስቶ ቅስቀሳ ነው። አብይ አህመድን የማዳን ቅስቀሳ ነው። ስለዚህ ምንድን ነው የሚባለው? የ4 ኪሎ ዘንዶ የዘመናት ዘንዶ ተወጋ፣ ተመታ፣ ታየኝ። ያ ዘንዶ ሲሞት ታየኝ፣ ነገረኝ ይላል እና በአዲሱ ቤተ መንግስት እንገባለን። የጫካው ፕሮጀክት አልቋል፣ ነግሮኛል። ይሄ አሁን ስብከት ነው። ቤተ መንግስቱ ከ4 ኪሎ ይወጣል፣ ኢትዮጵያ ትፈወሳለች። በቅርብ ጊዜ ኦልሬዲ የጫካ ፕሮጀክት አልቋል አይደለም? አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። የ4 ኪሎ ዘንዶ፣ ህዝብ የሚያባላ ዘንዶ፣ የሚያፋስስ ዘንዶ 4 ኪሎ ላይ ለዘመናት የነገሰ እግዚአብሔር ገደልኩት አለኝ። የማንሰራራት ዘመን የኢትዮጵያ ትንሣኤ የሚጀምረው በአዲሱ ቤተ መንግስት ውስጥ ነው። ማለት ይሄ ወንጌል ነው። ይሄ የመጽሐፍ ቅዱስ ቃል ነው እና የዘመናት ዘንዶ የ4 ኪሎ ዘንዶ ብሎ የሚናገረው ቅስቀሳ የብልጽግና ወንጌል የመቀስቀስ ጉዳይ አይደለም። በዚህ ሽፋን ውስጥ ያሉት ሰዎች ነገ ጧት ሊከፍሉት የሚችሉት ሪስክ ራሱ አለማወቃቸው ይገርመኝ። ማለት በጣም ከባድ ነገር ነው። ምክንያቱም ሃይማኖት ከሆነ ሃይማኖትን መስበክ ነው። ሃይማኖት ውስጥ ገብተህ ግን ፖለቲካ የምትፈተፍት ከሆነ አናት ይፈተፈታል። ያው ሌላውም በሚመጣብህ ይመጣብሃል። ምክንያቱም ሌላው ህይወት እየከፈለ አንተ በሁለት እግርህ ልትቆም አትችልም። አዳራሽ ይዘህ ፖለቲካ የምቀሰቀስ ከሆነ የኦህዴድ ሚኒሻ አንድ ሰው እንደሚታገለው ሁሉ ገብተህ የምትወጣበት እድል የለህም። ምክንያቱም ፖለቲከኛ ነው። አሁን የአብይ ደላሎች በፕሮቴስታንት ስም ከፍተኛ የሆነ ይሄ ሰባኪዎች ምናምን ነገር የፕሮፓጋንዳ ስራ ተጀምሮ የአሰብ ወደብ እጅ ላይ ስትገባ ታይቶኛል። ጦርነቱን ጀምረው ምናምን ሄዶ እኮ አይዋጋም፣ ግን ታይቶኛል ይለዋል። አሁንም የሚናገሩት እንደዛ ነው። ዘንዶ ታይቶኛል፣ ዘንዶ ሲመታ ምናምን ይላል። ዘንዶ ማን? የ4 ኪሎ የዘመናት ዘንዶ ማን? የጫካው ፕሮጀክት ማን? የትኛው ወንጌል ላይ ነው ያለው? ሉቃስ ላይ ነው? ማቴዎስ ላይ ነው የተጻፈው? እና ምንድን ነው አዲሱ ቤተ መንግስት የሚባለው? የትኛው ነው? የሰለሞን ቤተ መንግስት ነው? በጣም እኮ
የሚጫወቱት ጨዋታ እኮ በጣም እኮ ያሳፍራል። ስሟቸው እስቲ። ቤተ መንግስቱ ከ4 ኪሎ ይወጣል፣ ኢትዮጵያ ትፈወሳለች። በቅርብ ጊዜ ኦሬዲ የጫካ ፕሮጀክት አልቋል አይደለም? አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። የ4 ኪሎ ዘንዶ፣ ህዝብ የሚያባላ ዘንዶ፣ የሚያፋስስ ዘንዶ 4 ኪሎ ላይ ለዘመናት የነገሰ እግዚአብሔር ገደልኩት አለኝ። የማንሰራራት ዘመን። የኢትዮጵያ ትንሣኤ የሚጀምረው በአዲሱ ቤተ መንግስት ውስጥ ነው እና እንደዚህ አይነት ነገር ነው እያየን ያለ ነው። ስለዚህ ይሄን ነገር ተው ሊባሉ ይገባል። በተለይ እዚህ አካባቢ ላይ የሚመለከታቸው ሰዎች ካሉ ማስጠንቀቅ ነው። እያስጠነቀቁ ማየት ካልሆነ ግን እኛ ኦህዴድን የምንፋለመው ነው ያህል እነዚህንም ኃይሎች እንፋለማቸዋለን። ምክንያቱም እንደዚህ አይነት በህይወት መስዋዕትነት ላይ ህዝብ ዋጋ እየከፈለ እንደዚህ አይነት ስላቅ የሚሳለቅ መሀል ከተማ መሀል አዲስ አበባ ተቀምጦ ገብቶ የሚወጣበትን እንቅስቃሴ ሁሉ ቀላል ነው። እሱ ህይወት ስለሆነ የሚከፈልበት ማለት ነው። ስለዚህ ህይወታቸውን አስይዘው መግባት አለባቸው። ሌላው የጽናት ሚዲያ ቤተሰብ ከዚሁ ጋር በተያያዘ በተለይ የሜድሮክ ካምፓኒ ዋና ባለቤት ሼህ መሐመድ ሁሴን አላሙዲ ሜድሮክ ባዘጋጀው ዝግጅት ላይ ተገኝተው የተናገሩት ንግግር አለ። በጣም አስገራሚ ነው። በዋናነት እሳቸው ሲናገሩ በተለይ ህዝቡ ያለበት ችግር በጣም አሳስቦኛል፣ የኑሮ ውድነቱ አሳስቦኛል። ስለዚህ ይሄንን መቀየር አለባቸው፣ እዚህ ላይ ስራ መሰራት አለበት ምናምን ብለው ነው የሚናገሩት። በተመሳሳይ ህዝቡ ወደ መካከለኛ ገቢ መግባት አለበት። ስለዚህ የኑሮ ውድነቱን ለመቀነስ በተለይ በእርሻ ጉዳይ ላይ በስፋት ስሩ እያሉ መመሪያ ይሰጣሉ ለሰራተኞቻቸው። የኑሮ ውድነቱን ለማረጋጋትም የቻሉትን ጥረት ለማድረግ እንደሚፈልጉ ነው የሚናገሩት። የህዝቡ ጉዳይ በጣም ያሳስበኛል ነው የሚሉት። አብይ አህመድ ደግሞ ምንድን ነው የሚለው? ይሄማ አይናችሁን ገልጣችሁ ይሁት ካለበዛ ዋጋ ትከፍላላችሁ ይችላሉ። እሳቸው ከፍተኛ የኑሮ ውድነት እንዳለ፣ ረሃብ እንዳለ፣ እንደውም የስራ አጥ እንዳለ ሰራተኛ ቅጠሉ እያሉ አብይ አህመድ ደግሞ ሰው ለሆዱ አይኖርም፣ ሰፋ አድርገን ማሰብ አለብን፣ ነገን ማሰብ አለብን። ህዝቡ ራበኝ ይላል፣ በኑሮ ውድነት ተቸገርኩኝ ይላል። አብይ ይሄንን ገልጠይ ይላል። በመጀመሪያ እንኳን ለአዲስ ዓመት አደረሳችሁ። ሁሉ ዝግጅት ብዬ የፈራሁት ጀግናው የሚድሮክ ሰራዊት የልማት ሰራዊት እንኳን ደስ አላችሁ፣ እንኳን ደስ አለን ሁላችን። ህዳሴው ስላለቀ እኛም ለልማታችን በጣም ስለምንፈልገው የኢትዮጵያ ህዝብ ኩራትና ክብር ነው። እንኳን ደስ አለን፣ እንኳን ደስ አላችሁ። በዚህ ቀጥይ የምናገረው ያለፈውን 5 ዓመት ያሳለፋችሁበትን ትግልና ውጤት በጣም የሚያኮራ ነው። እናንተን የመሰለ ወጣቶች፣ እናንተን የመሰለ ወንድሞች ይዘን ፈለግንበት ቦታ ማንደርስበት የለም። የአሁኑ የ5 ዓመት ውጤት በጣም ጥሩ ነው። ነገር ግን ሰራተኛው ብዛት እንዲበዛ ፈልጋለሁ። ለወደፊቱም አዲስ ሜጋ ፕሮጀክቶች እየገባን ነው። ሰራተኛው ብዛት ይበዛል። ምኞቴ ኢትዮጵያ ውስጥ ሚድል ክላስ ማህበራዊ ሰው እንዲኖር ነውና እዛ ላይ ሚድሮክ በሰፊው ብንሳተፍ ጥሩ ነው። ለሁላችንም ይጠቅማል፣ ለሀገሪቱም ይጠቅማል። የአሁኑ ዓመት ውጤት በጣም ጥሩ ነው። እንደሰማሁት እና እንዳየሁት ውጤታችሁ ሲካመል እንዲሆን ያደረገው የእናንተ አንድነትና መጠንከር ነው። ወጣቱም ሰራተኛውም ሁላችሁም በማለም ሆነ ምክትል ሲዎች በሙሉ የእናንተ ልፋት ነው። የእናንተ ሚድሮክ የኛ ነው ብላችሁ ስለያዛችሁት ነው።
ስለዚህ የኔ አይደለም የእናንተ ነው። እናንተ በርቱበት፣ እናንተ ጠንክሩበት። እዚህ ላይ የምመኘው የዋጋ ግሽበትን እንዴት አድርገን ድሃውን እንዳይሰቃይ የምናደርግበት መንገድ በተለይ ፈለቀ በእርሻ በኩል ኢትዮጵያ ውስጥ የሚፈለገውን ነገር በደንብ አድርገን ብታስተካክል የኢትዮጵያ ሕዝብ በሰፊው ሊጠቀም ይችላል። እኛቴ ይሄ ነው። ወደፊትም የምፈልገው ምኞት ይሄ ነው። ከአሁን ድረስ ግን ውጤቱ በጣም የሚያረካ ነው። በጣም አመሰግናቸዋለሁ። ሰራተኛው የኔ ካምፓኒ ነው የራሴ ነው ብሎ ሁሉ ተሰርቶ ነው እዚህ ውጤት ያመጣው እና ስለዚህ በጣም እጅግ በጣም ነው የማመሰግናቸው። የሚቀጥለው 5 ዓመት የሰፋና የከበደ ነው። ታላቅ ነው የሚሆነው። እናንተም በግጭት ታውቁታላችሁ። ዝርዝር አያስፈልግም። ድርጅት ዓላማ አሁን ይዞት የነበረው ዓላማ እየሰራን ነው ወይስ ተጨርሰናል ነው? አሁንም በዛ መልክ እንድንሄድ እፈልጋለሁ እና እንግዲህ በርቱልኝ፣ እንክሩልኝ። እናንተም ቤተሰቦቻችሁ ሁላችሁ በሰላም አዲስ ዓመት አሳልፉ። የተሸለሙት ሰዎች አንድ ሰላችሁ የሚቀጥለው ዓመት ደግሞ የበለጠ ልማት እንሸጣለን። ስለዚህ አብረን አንድ ላይ እንግዲህ እንበርታ። መቼም እኔ መሯሯጥ የሚወደው 7 ሰዓት ብሎ ይሁን ያሯሯጠኝ እሱ ነውና ይቅርታ ስለሆንኩባቸው። ሼክ መሐመድ በሰላም እንግዲህ በቅርቡ እመጣለሁ። አይዟችሁ፣ አንድ ባንድ በደንብ እንወያያለን። ቪዥን የሌላቸው ትውልድን ታሳቢ የማያደርጉ ሰዎች፣ ለዕለት ጉርስ ብቻ የሚጨነቁ ሰዎች፣ የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ። ለነሱ ዋናው ትኩረት ሆድ ነው። ለነሱ ዋናው ትኩረት ዛሬ በልቶ ማደር ነው። እና ሼሁ ግን ያላቸው ሀብትን ይዘው እኮ አንድ ኢትዮጵያ ውስጥ ያለውን ኢንቨስት ቢያቆሙት ምንም ችግር የለባቸው። መኖር የሚያስችላቸውን ሀብት ይዘዋል። ማን ነው ታዲያ ጠቅላይ ሚኒስትሩ? ማን ነው ታዲያ ለህዝቡ የሚያስቡ? የሞራልስ የበላይነት ማን አለው ብዬ ሳስብ በእሳቸው ንግግር አብይን ስመለከተው የአብይ ትንሽነትን አየሁበት። ማለት ምን አይነት እንደው በጣም ትንሽ ሰው እንዳደረጉት ማለት ነው። ይሄ በዚህ ንግግር ብቻ ማለት ነው። እና እኚህ ባለሀብት የሚያስቡትን ያህል የሀገሪቱን ጠቅላይ ሚኒስትር የህዝቡን ሉዓላዊ ስልጣን የተሸከመ ሰው ግን የሚሰጠው ከአንደበቱ የሚያወጣው የጥላቻና የክፋት እና ያላዋቂነት መልሶቹን ስንሰማ በምን አይነት ሰው እየተመራ እንደሆነ መገንዘብ ይቻላል። እና ሼሁ ለህዝቡ ይጨነቃሉ። የኑሮ ውድነትን ቀንስ ይላል አብይ። ይሄ የኑሮ ውድነት ያልመረጠን ህዝብ ቅስቀሳ ነው፣ የፖለቲካ ቅስቀሳ ነው። የግብፅ ተላላኪዎች ናቸው፣ ደጋፊዎቻቸው እንደዛ ነው። ይሄ የሻዕቢያ አጀንዳ ነው። አሁን አላሙዲንም የሻዕቢያ አጀንዳ ነው ይበሉት። አንዴ የኑሮ ውድነት አለ እዚህ ላይ ስሩ ብለዋል። ህዝቡ በጣም ተቸግሯል። ወደ መካከለኛ ገቢ እንዲገባ በተለይ እርሻው ላይ መስራት አለብን እያሉ ነው። ሰራተኛ ቅጠሩ እያሉ ነው። ስለዚህ ይሄ ጥያቄ ህዝቡ ጠይቆ ይሄንን ጥያቄ ህዝቡ ጠይቆ አደባባይ ላይ ሰላማዊ ሰልፍ ቢወጣ አብይ ይገድለዋል። በቀጥታ ነው የሚገድለው። ምክንያቱም የአብይ የድጋፍ ሰልፍ የሚወጣው ለአብይ የተፈቀደለት ነው እንጂ ዳቦ ጥያቄ አለብኝ፣ የስራ ጥያቄ አለብኝ፣ የረሃብ ጥያቄ አለብኝ ብሎ ለሚወጣው ሰው ጎዳና አይፈቀድለት። ሼሁ ይሄንን የተናገሩት። ስለዚህ ኢትዮጵያ ውስጥ ያለውን አገዛዝ የአገዛዝ ጭቆና ማየት በቂ። በጣም የሚያስገርም ንግግር ስለተናገሩ ማለት ነው።
አገሪቷን የሚመራ ሰው ደግሞ በምን አይነት አዘቅት ውስጥ እንደገባ ደግሞ ትልቅ ማሳያ ስለሆነ የጽናት ሚዲያ ቤተሰቦች የዛሬ ፕሮግራማችን ይህን ይመስል ነበረ። በዋናነት የተለያዩ መረጃዎችን የሰልፍ ውሎችን ወደ እናንተ እናምጣ ብለን ነው። በሚቀጥለው ሌላ ፕሮግራም እስክንገናኝ የዛሬ በዚያ ያበቃል።